ይሄን ያኔ ወግ ነው የኔም ወግ ነው ራያ በል ራያ በሶስት ዙር ዝናር አጥበቆ ጤና ይስጥልን የተወደዳችሁ ተመልካቾቻችን ሳምንታዩ የአርሶ አደሮች ወግ መሰናዶ ጀምሯል በየሳምንቱ እሁድ ከዚህ ሰዓት ጀምሮ ወደናንተ የሚደርስ ፕሮግራም ነው የዛሬው መዳረሻችን ደግሞ በራያ አላማጣ ወረዳ ዙሪያ አካባቢ ያሉ አርሶ አደሮች ጋር ነው ቆይታ የምናደርገው እንግዲህ አርሶ አደሮቹ የአካባቢያቸውን የቀበሌያቸውን መጠሪያ ስም ወደ በኋላ ላይ ይነግሩናል ርዕሰ ጉዳያችን የሚሆነው ግን የህገ ወጥ ስደት ጉዳይ በዚህ አካባቢ አርሶ አደሮች ምን ይመስላል በአብዛኛው የዚህ አካባቢ ወጣት በተለይ ወደ አረብ ሀገር በባህር በህገ ወጥነት የሚሰደድ ወጣት ነው ይህን ጉዳይ በተመለከተ እይታቸው ምን ይመስላል የስደት ምክንያታቸው የስደት ጦሱ ማህበራዊ ኢኮኖሚያዊ ቀውሱ ምንድነው ሰበቦቹስ ምንድናቸው የሚሉትን ያነሳን ቆይታ እናደርጋለን ከኛ ጋር ስለሆናችሁ እጅግ እናመሰግናለን አብረን እንቆይ ቢሊዮን ሸጉቶ አንግቶ ሞይዘሩን የሚያምር ደክታት ቆነክሶ ጉተናው የአካባቢያችሁ የቀበሌው ስያሜ ማለት ነው የቀበሌያችን ስያሜ ያው ድሮ በወልየነት ስር ያለን ወደፊት አበባ የሚባል ስለነበር ያው ከዛ ቆይት ብሎ ኋላ ቀበሌ ገርጀለስ ሲባል ለብዙ አመታት ቆይተናል አሁን ያው ድል ደርሶን የድሮ ወደ ወንድሞቻችን ወደ ህዝባችን ወደ ወልየነት እንትን ስንል ያው የነበረውን ስም ስያሜ ገርጀለ የነበረው ያው በነበረው በድሮ ቀበሌ ወደፊት አበባ በሚል ቀይረን አሁን በስራ ማህተም ቀርጸን በዛ እየተንቀሳቀስን ነው ስለዚህ አሁን ያለንበት ቀበሌ ወደፊት አበባ የተሰኘች ቀበሌ ያለንባት አባታችን እስኪ ቀደም ብዬ ለተመልካቾች ያስተዋወቅኩ ነበርና ህገወጥ ስደት በእናንተ አካባቢ ምን ይመስላል እስኪ ንገሩን እስኪ ልጆችን አስተምሬ ትምርት እንዳያገኙ የኔ ልጆይ በሙሉ አሁን ያለው 11ኛ ክፍል ደርሶ ውልዴም አማራ በመሆኑ ወድቆ ጥንድ በሮ የቆዩትን መትሬ ስደት ሰድጄዋለሁ 9ኛ ልጄን 9ኛ ክፍል የደረሰኝ ልጄን ስደት ሰድጃለሁ ሄደዋል 6ኛ የደረሰ በሙሉ ልጆቼ በስደት ነው ሲቀመጡ የቆዩቱ ህስቃይ ህመከራ ህመከራ ህጨለማ ኑሮ ነው እኔ ስኖር የቆየ ንብረቴን ፈጅቼ ደህይቼ ህሰው በታይ ነው ምኖረው አሁን በማን በእነሱ ነው ስደት በመሄድ አንዱ የመን ይያዛን አንዱ ይያዝብኛል ንብረቴን በመሸጥ ትምርት አስተምሬ ስራ እንዳያገኙ ያማራ ዘር ነው እየተባልሁኝ ህዝብ ያውቅልኛል እኔ አገር ያውቅልኛል ስቃይ ነው መሬቴን እያከራየሁ ነው ምኖረው መሬቴን እያከራየሁ በማን በእነሱ ነው ዘንድሮ በመስከረም አንድ ነገር ተናግሬያለሁኝ 4 አመት አዝመራ ቀርቶብናል እርሻዬ ጤፍ ይዛለኝ ሰማችሁ ወይ ልጆች አልኋቸው እንዲያው ሌላ አይደለም ይሄ ልብ ድካም እንዳይገለኝ ይፈራለሁ ጤፍ እንጀራ በልቼ ወያኔ ውድቀቱን አይቼ ብሞት ከመንግስተ ሰማያት ስለገባሁ ነው ያልኋቸው ለልጆች ሆኖ ልጆችም ይናገራሉ ይሄ ኮምኞቱ ደረሰለት ነው ያሉት እና ይሄንን ብዬ የተማረርሁበት ወቅትና ስቃይ ነው የነበረው በስደት ልጆችም እናያው ናቸው እነዚያንም በስደት አርጌ የጠቀመም አላሳለፉልኝ በመከራ ኑሮ ነው ስንኖር የቆየ ስደቱ የተጣጣፈ ነው ተምሮ ስራ እንዳያገኝ ተምሮ ወደ ስራ እንዳይገባ የተማረ የራያ ላይ ህስራ የሆነ እንደሆነ ባንዱ ምክንያት መህምር ቢገባ ግብርና ቢገባ ነቅፈው ብለው ነው የሚጥሏቸው ተገዶ ነው ወደ ስደት የሚሄደው እንጀራውን ይያጣ እና የዚህ ኑሮ ብናወጋው አሁን እንደልባቸው አውግተው ነው ይሄን የሚሉ ሰዎችም አይጠፉ የነሱ ጉችሎች እና እኛ በምሬት በመከራ በስቃይ ነው የምንኖረው አቦ በስቃይ ነው አሁን እኮ ፈራታችን ያለቀቀን
ገና አይደለነ እንደነበርነ እኮ ነው ያለነው መች ዘንተን ተኝተን አቦ የ40 አመት ሰቀቀንማ ገና ነው አልተላጠልንም ፍራቱ እንዳለ ነው አቦ ገና ነን ህስደት መች ወጥተነ አልወጣንም በእነሱ ምክንያት ነው እነሱ ልማት ያለማሉ ብር ይቆጥራሉ ባንክ ይዶላሉ የነሱ የሆነ ስራ ይገባል በፖሊስ ይሁን በፍርድ ቤት ይሁን ትግሬ እንደሆነ እንጂ የሌላ ሰው መች ገብቶ ያውቃል ስደት ተሰደሽ ነበር አንቺ አዎ እስኪ እንዴት ነበር አወጣጥሽ እስኪ ንገሪኝ ከዚህ ተነስተሽ እዛ ሳውዲ እስከደርሽ ድረስ የነበረሽን ጉዞ ንገሪኝ እስኪ አንደኛ ክፍል ጀምሬ ዲፕሎማ ተመርቄ እስከምወጣ አንደኛ ደረጃ ነው እንጂ ሁለተኛ ሶስተኛ ወጣሁበት ቀን የለኝም ከዛ ተማርኩኝ ጨረስኩ ተመረቁ ስራ አጣሁኝ ለነሳውም አልፈልግም ዶክመንቴ ማለት ነው አንደኛ ነው የምወጣው ጭራሽ ዲፕሎማ ተመርቄ እስከምወጣ ዋተር ሳፕላይ የተመረቅኩት ሁለተኛ ወጣሁበት ነገር የለኝም ፈተና እንፈተናለን ስራ ይወጣል ውድድር እንሄዳለን በቃ ምንም ሳይታይ ገብረ ማርያም ገብረ መድህን ማን የሚባል አለፉ ይባላሉ እኛ ጋር ያልተፈተኑ ሰዎች ማለት ስራ የሚገቡ እነሱ ናቸው በዚህ ምክንያት ስራም መስራት ስላልቻልን ስላልተመችን ተሰቅቀን ነው አገራችን ለቀን ወደ ስደት ያሰብነው እዚያ ሄጄ ያው 2 አመት 3 አመት አካባቢ በ800 3 ቤት 4 ቤት ሰራ ጨረስኩት ብር የለውም በ800 ደሞዝ ናት ከ3 ከ4 ቤት ነው የምትሰራው 24 ሰዓት ነው እንቅልፍ የሚባል የለም ምንም ነገር የለም 24 ሰዓት እንደዛ ሰርቼ 3 አመት ቆይቼ እረፍት ምናምን ጠይቄ በጣም ስለደከምኩኝ ማለት ነው ወደ አገር ቤት መጣሁኝ እዚህ መጥቼም ምንም ለውጥ የለም ያው ነው እነሱ ናቸው ስራም ብንጠይቅ በዚህም ብንል ንግድም ብንሞክር እነሱ ናቸው እንግዲህ የራሳቸው ሰው ነው እንጂ ለኛ ምንም ነገር ውጤት የለንም ምንም አማራጭ የለም ደሞ ተመልሼ ወደ ነበርኩበት ቤት ሄድኩኝ እዚያው ሆጄው ወደ ሳዑዲ ሄድኩኝ ቋንቋም ስራም ትንሽ ለምጀ ስለነበረ 1500 አረጉልኝ ደሞዜ ያው እዚያው ሰርቼ ተመልሼ መጣሁ ማለት ነው እንግዲህ የሰው ሀገር አያኮራም ሀገር ነው እንጂ ስደት ምንም አያረግልህም ለጊዜው በቃ ተናደህ ምን ብለህ ሀገርህን ጥለህ ትሄዳለህ እዚያው ሆደህ ደግሞ ሀገርህን የምትናፍቀው ተመልሰን ብንመጣም እነሱ ናቸው ምንም ውጤት የለም አሁን ግን እንግዲህ አልহামዱሊላህ በእድማችን ልክ ማለት ነው ተነፋፍቀን የቆየነው ሰዎች ለዚህ ቀን እንኳን አበቃን በመጨረሻ ደረጃ ልጆቼ ሲማሩ ነበር እዚህ አንዱ 6ኛ ነው አንዱ 8ኛ ነው የነበረው እዛ እዚህ ምንም አልተመቻቸውም ትምርት ጨርሰው የተመረቁትንም በነጥብ ይሁን በተለያየ ነገር የራያ ልጅ ነጡን በተመራበት ነጥብ አግኝቶ እንዳልፍ የሆነ ኮድ አለ እዛ ውስጥ ከራሳቸው የሚሰሩ ስራ እዛ እየጣሉ ምንም ተስፋ የሌለው ነገር የሆነ አዩና ልጆቹ እኛ አባባ እኛ እንማራል አንፈልግም ተምረን ምንድነው ለውጡ የተማሩትን ምን ላይ ደርሰዋል በበሳጨትና ከሌላ ለሽግር መግባት ነው ያሉት እኛ ሱዳን አረብ እንሄዳለን አሉ ያለኝ ንብረት ሲጨ ሰደድኳቸው ሁለቱ ማለት ሰደድኳቸው እስከ ከየመን ተያዙ አዛ ደላላ ያዛው አንዱ 25000 አንዱ 25000 50000 ብር ላካሉ እንደማንም በየ ከገባ ገብቻ 50000 ላኩ ለከ እነሱ ገቡ ሳውዲ አረቢያ ገቡ እንደማንም ገቡ እስካው ምንም ነገር ሳይሰሩ የተወሰነ ወራት እንደሰሩ ተያዙ ወደ ሀገራችን አልገቡም እዛው ደግሞ አልሰሩም በእስር ቤት እየማቀቁ ነው ያለው እስካሁን ድረስ ማለት እስከ ዛሬ ድረስ በእስር አሉ ልጆች ማለት እኔ እዚህ ሆኜ ምንም ካቅሜ በላይ ነው ዝም ለአላህ መጸለይ ብቻ ነው እንጂ ሌላ አማራጭ የለኝም ልጆቼ በሰላም አስገባልኝ ብዬ ነው እንጂ በገንዘብ ያለህ ንብረትን ከፍለህ መምጣት አይቻልም በእስር ነው ያሉት እና እንደዚህ ያለ ስቃይ ነው ያለነው እስካሁን ድረስ ነው የመናሃሪያ የፍቅር አብነት ደግነት እንደህል የሚሰፈርባት ተመልካቾች የዛሬው መሰናዶ መዳረሻችን ራያ ላማጣ ወረዳ ወደፊት አበባ ቀበሌ ላይ ነን ያለነው ከአርሶ አደሮች ጋር ያደረግን ያለነው ሐሳብ ደግሞ የህገወጥ ስደት አስከፊነት በእነሱ ላይ ያደረሰው ማህበራዊና ኢኮኖሚያዊ ጫና እንዲሁም ደግሞ ምክንያቶቹ ምን እንደሆኑ ያስቃኘናችሁ ነው ያለነው ካሳናይል ሚካኤል መሰናዶውን አዘጋጅቼ ወደ እናንተ ያደረስኩ ነው ያለሁት አብረን ቆይ እንዴት ነበር ያንተስ ህገወጥ ስደት ጉዞ ምን ይመስል ነበር እንዴት ነበር እኔ እድሜ 29 ነው አሁን ግን የህገወጥ ስደት ማለት ነው 6 ሄጃለሁ
የመጀመሪያው በ2003 ነው ጀመርኩት። የ9ኛ ክፍል ተማሪ ነበርኩኝ። ትምህርቱ ትቼ የፍተኛው ያየሁት የተመረቁት ስራ ስላላገኙ የነዛ ተስፋ ቆርጬ ወደ ስደት አመራሁኝ። ስንት ስቃይ አሳልፈን ከዛ በቀይ ባህር አቋርጠን የመን ላይ ወጣን። የመን ላይ ወጥተን ደግሞ ምሻወር ማለት ነው። ከዚህ ስልኩህ ወይም 15 ይልሃል ወይም 20 ይልሃል። እዛ ሄደ ግን 30 ወይም 40 ነው የምትከፍለው። ምክንያቱም ክፋታቸው ክፋት አላህን አትፈራም ወይ ስትላቸው አላህ ብናገኘው አሁን እዚህ እናሳውለዋለን ነው ማለት። ከዛ በፈስታል እያንጠበጠቡ በገመድ እያሰሩ ፈስታሉ በሳት አቃጥሎ እንትን ላይ ነው የሚያንጠበጥቡት ሰውነት ላይ ማለት ነው። ከዛ ከተስማመህበት ዋጋ አስጨምሮ ያው በተሰዎች ካሉትም ሽጦ ካለሉትም ያው ማረት ገብቶ ከዛ ከፍለን ወደ ደንበር ተጓዝነ። ከደንበር ደግሞ ብዙ ስቃይና መከራ አሳልፈን ወደ ሳውዲ አረቢያ ገባን። ሳውዲ አረቢያ እንደገባን እንግዲህ የሰው ሀገር እዚህ ሀገራችን እንኳን የተወለድንበት እንኳን ጥለነው ይሄን እዛ ብዙ ተሰቃይተን በ500 ይሁን በ800 ይሁን በ1000 ይሁን ሰርተን የተወሰነ ቀን ሰርተን ያው ወረቀት ስለልን ያዙን መጣነ። በቃ እየተመላለስኩኝ በበሳሶም በሶማሌላንድም ሄጃለሁ። በዛም ማለት ነው ብዙ ችግር አሳልፈን ያው እንግዲህ አገሬ በቅቻለሁ። ደግነት እንደ እህል የሚሰፈርባት ለምለሚቱ ራያ የአገር ምድረገነት ተመልካቾች እንግዲህ ዛሬ ለየት የሚያደርገው እንግዶቼ የአርሶ አደር ልጆችና አባት አርሶ አደሮች አሉ። እነዚህ አርሶ አደር ልጆች ተሞክሯቸውን እየነገሩን ነው። አርሶ አደሮቹ ደግሞ ልጆቻቸውን ሲልኩ ምን አይነት ፈተና ገጥሟቸው እንደነበር ያወሩና ያሉት። እስኪ ደግሞ ወደ ሌላኛው እንግዳ ልለፍና በስደት ህይወት ያለፈ ነው ኢየሱስ የጉዞ ታሪክ ምን ይመስል ነበረ ያስቃኘን። ህይወትን ከበረሃ ያው እየተቀጠፈ ጓደኞቹ ወንድሞቹ እየጣልክ ነው የምትሄደው። የምትቀብረው የምትለው የለም። እሱን እየጣልክ አፈር ቆጥልበትም እሱን እየሸገ እንትን እያልክ እየተራመድክ ነው የምትሄደው። ይሁን እንግለት ስቃይ ከዚያ ከጅቡቲ ከመለጥ ቀይ ባህር ይቀበላል። ቀይ ባህር ደግሞ ያው ብዙ የባህር ሰሳይ የሆኑ ወንድሞቻችን አሉ እዛው ይቀራሉ። ከዚያ ከመለጥክ ደግሞ የመን አለ ነው የሚቀበል። የመን ደግሞ አንድ ሀገር ነው። እሱን አቋርጠል ትሄድ ስትል ያው እሱም እንደድል ስንት ወንድሞች እየወደቁ ያው እየጣልን ከዛ ሳውዲ ስትገባ ደግሞ ጥይት አለ። በጥይት ስንት ወንድሞቻችን በጥይት ያለቋሉ። ተመልሰው መጥቶ ደግሞ እዚህ ምንም ለውጥ የለም። እንደ ወጣት ማጤሻ ይሰጥ እንደ ሌላ ይሰጥ። በቃ መጥቶ ደግሞ ስቃይ ነው የሚኖረው ማለት። አባታችን እስኪ እርሶ ልጅ ልከዋል? እኔ 3 ልከዋል። እስኪ ልጆቹን እንዴት እንደላኩ ደግሞ ይንገሩን እስኪ። የህቴ ልጆቼ ሁለት አንዱ ይሄ ነው። የሱ ታላቅ አለ። እምቢ ብለውኝ ሄዱ። ስሄድ ጥንት በሮ የነበሩ ሽጬ ነው የሰደድኳቸው። እምቢ አሉኝ። ተምረንም ህቁም ነገር አንደርስ ብለውኝ እዚያ ሲደርስ ጋላፊ ያሉት ቦታ ሲደርስ 60 ሄድ ነው 20 ነው የተረፍነው ነው ያሉኝ። ለዚህ አፋር ክልል ላይ የነበረው እሳተ ገሞራ ሲነድ በዚያን ጊዜ ለደላዩ ባለባላ ነው ገንዘቡን እኔ ይዤዋለሁኝ ባንክ ዱየዋለሁኝ። ከዚያ ስንደርስ ገንዘብ እንዳትሰጥ አልቀናን መስተዛዘኛ ይሁን ብለው ነው የደወሉልኝ። ከዚያ ሳለቅስ ከዚያ ስፋጋ በግመል ክራይ ተጭነው ሆነ አፋር አንስቶ ዱሏቸው የኔ የህቴ ልጆይ 2 ያጎታቸው ልጅ የኔ ልጆይ 5 ናቸው። አምላክ ግን ያግፈንና መከራዬን አይቶ ሁለተኛ አትዘን ብሎኝ ልጆቼ በግመል ተጭነው ለሳምንት አፋሮች ቦታ አስቀምጠው አፋሮች ትንፋሻቸውን አወጡልኝ። ከዚያ ግን ይሄን ያህል ገንዘብ ላካሉኝ። የያዝኩት ገንዘብ 15000 5 ሰው ነው። ከዚያ በላይ 20 ሺህ ጨምራችሁ ላኩ፣ የተቀረ ልጆቹን አንሰዳቸውም ነው ያሉኝ። ሲሉኝ
ያረባይ የከተማ ቦታ ነበረች ያጎታቸው እናንተ ቀስ ብላችሁ ትከፍሉኛላችሁ ያጎታቸው ሚስት ያንን ቦታ 80,000 ሽጣ ልጆቻችንን አምጥተናል ልጆቻችንን ገዝተን አምጥተናል አመጣነ ተቀመጡ እንደገና ማይሆን የሆነ ጊዜና ትምርትም ተስፋ ቆርጠናል ቅድም እንዳልኋችሁ ጥንድ በሮይ ነው የቆዩኝ ይሄ ለህር ነኝ ነው ያለኝ ሄድ አልኩት በሮቹን ሽጦ ተመልሶ ሄደ የመን ላይ 3 ወር ሙቷን አሉ ሄዷን አሉ ሌላኛው ልጅ ይሄኑ ደሞ ተመልሰ ካሜራ ጀርባ ያለ ነው ተመልካቹ ይሄንን ስንል 9 ሆነው ሆዱት 8ቱ ገንዘብ ሲሰድላቸው በሮቹና አሽጫለሁ ምን አሸጠዋለሁኝ ሲል 3 ወር ታግቶ ተደብድቦ ከስቶ የቀረው ልጄ በዚያ ነው በበትር ነው አለ እንዳትሉት ጠፍቷን በሉ ብሎ ለጓደኞቹ መከራና ስቃይ አይቶ እንደገና በ3 ወሩ ወዲያ ወዲህ ይያለ አንዳንድ ሲሉኩት ህዚያ ጠፍቶ ጫማው አልቆበት ሽርጡን ቀዶ እግሩን ጠምጥሞ ሱዑዲ ገባ ህዚያ ገብቶ ጥቂት ቀን ነው የሰራው እንደሰራ እዳህን ብሎ ጥቂት ገንዘብ ሰደደልኝ ረጉዱ ብያ አንድ እስላም ገዛሁለት ሳይሰራ ተመልሶ መጣ አንዴ ጊዜው የጠመመ ወቅቱ የከፋ ያልከፈለን መንግስት ስለሆነ እንኳን ለኔ ለልጆቼ ማልከፈላቸው ህስቃይ ህመከራ ያገር አሳዳሪ እንዳይጎቡ የሱ ልጆይ እየተባልኩኝ ትናንትና ልናልቅ ሊፈጁነ ሲሉ ነው መንግስት የደረሰልን እንጂ እኛ ያስቃይ ነው የነበርኩት ህመከራ ነው ንብረቴን ያስፈጁኝ እነሱ ናቸው ብዬ ነው ማስቀምጠው አሁን ግን ጭላንጭል ብርሃን አይተናል ጭላንጭል ብርሃን አይተን ሙጫ እንቅልፍ እየተኛን ነው ብዬ ነው ማሳስበው እና ሙሉ ፍጹም ያርግልን ነባይ አገሩ አለው ይላል አገሩ አለው ይላል አገሩ አለው የመናኸሪያ ተመልካቾች እየተከታተላችሁት ያለው የአርሶ አደሮች ወግ መሰናዷችን ነው የአርሶ አደሮች ወግ መሰናዶ የዛሬው መዳረሻው አላማጣ ዙሪያ ወረዳ ወደፊት አበባ ቀበሌ ጋር ያለነው ርዕሰ ጉዳያችን ደግሞ ህገወጥ ስደት በዚህ አካባቢ አርሶ አደሮች ዘንድ ያደረሰውን ማህበራዊና ኢኮኖሚያዊ ቀውስ የቃኘን ያለነው ምክንያቶቹንም እናነሳለን እስኪ ካሁን በፊት ስለ ጉዟቸው የነገሩን ነበር እስኪ ወደ ዝርዝር ምክንያቶች ደግሞ እንለፍ ለመሰደድ እስኪ ዝርዝር ምክንያት ምንድነው እስኪ በደንብ ንገረን እስኪ የተሰደድኩበት ምክንያት ከሀገሬ ወደ አረብ ሀገር በህገወጥ የሄድኩበት ምክንያት አንድ ሰው ተምሮ የራያ ሰው ተምሮ ስራ ስለማያገኝ ምክንያቱም የተማሩ እኛ አሁን 9ኛ ደርሻለሁ ግን በፊት 12ኛ ጨርሶ የተመረቁትም ስራ ስለ ያላዙ የነሱ ተስፋ መቁረጥ አንድ የጠየቀውን ምክንያቱም አንድ ወጣት እርሻ አርሳለሁ ምናምን ካለ አይሰጡትም ለነሱ ግን ኢንቨስት ነው ይያሉ ለ10 ለ50 ወጣት ለ100 ወጣት የሚሆን እርሻ ለአንድ ሰው ይሰጡታል በኢንቨስት ነው ምክንያት ማለት ነው ምክንያቱም ከመንግስት ብር አውጥቼ ሰራለሁ ካልክም የራያ ከሆንክ ከ20,000 ወይም ከ15,000 በላይ አይሰጡህም እነዛ ምክንያቱም ጠጥተህ ወይም ጨፍረ ከዚህ እንድትጠፋ ማለት ነው እነሱ ከጠየቁት ግን እንደፈለጉት በቃ ምክንያቱም የ100 ወጣት ወይም የ50 ወጣት የሚያስተዳድር እርሻ ይሰጡና የፈለጉትን ከመንግስት አውጥቶ ኢንቨስት ነው ተብለው እዚህ እንደፈለጉት ይሰራሉ እንደፈለጉት ያተርፋሉ እነሱ እዚህ ነው ሳውዳቸው እኛ ሳውዳችን በህገወጥ መንገድ ወደዛ አይደል በዚህ ምክንያት ያው ከሀገሬ ወጥቻለሁ ምክንያቱም እኔ ቀርቶ አባቴ አርሶ አደር ነው ገበሬ ነው ግን እሱም ጥለት ሊሄድ ትንሽ ነው የቀረው እኔ ቀርቶ ማለት ነው ምክንያቱም እንኳን ለመዳበሪያ መግዣ የበሬ መግዣ ስለሌለን እርሻችን እየገዙ ራያዎች ዛሬ ለእርሻቸው ነገ ለምስታቸው ይያሉ በዚህ ሲቃይ ነው ይሄድ ነው ምክንያቱም ራያ ላይ ትልቅ በሬ እንጂ ትልቅ ሰው የለም በቃ ራያ ዛሬ ለእርሻቸው ነገ ለምስታቸው ይያሉ ኢንቨስት ነው ይያሉ በቃ በዚህ ችግር ወደ አረብ ሀገር 6 ጊዜ ተመላልሻለሁ በ96 እስከ 2001 ያው መምህር ሆኜ ሰርቻለሁ ማለት ነው ትምህርትን ጨርሰ ማለት ነው ትምህርትን ጨርሼ ያው በሰርቲፊኬት ያው መምህር ሆኜ ሰርቻለሁ ይሄን ሲሰራ ዋናው ነገር ለስደት የገፋፋኝ ማለት ነው
አባል የህወሓት ማንኛውም መንግስት ሰራተኛ ግዴታ የህወሓት አባል መሆን አለባችሁ ብለው በየትምህርት ቤቱ እንትን ሲሉኝ አይ እኔ ፈቃደኛ አይደለሁም ምክንያቱም ስለማይመቹኝ ማለት ነው በግልጹ ስለማይመቹ እኔ እናንተ ስርዓቱ ስለማይመቸኝ አባል አልሆንም ብዬ ሲናገር ሁለት ጊዜ ማለት ነው እቺን አባል አልሆንም ብዬ ተናግሬ ያው አባልም አልሆንኩም ማለት ነው እቺን በማለቴ ወደ ዲፕሎማ ወደ ዲግሪ የትምህርት ዕድል ሲመጣ ምን ያደርጋሉ ክራይቴሪያ መጨረሻ ሁሉም ነገር ብሎ መስፈርት ማለት ነው ምን ያደርጋሉ መጨረሻ ውድ አባል የህወሓት አባል የሆነ ይላሉ 3 ጊዜ የትምህርት ዕድል ደርሶኝ 3 ጊዜ ያው ለትምህርት ተዘጋጅ ለየር ሲል ያው አንተ በዚህ ቀርተሃል ይሉኛል ውድ አባል ስላልሆንክ የህወሓት አባል ስላልሆንክ በዚህ ቀርተሃል ሲሉኝ አሁን ጓደኞቼ ሁሉም አባል የሆኑ ያው ፈርተው ምን አባል የሆኑ ወዲያውኑ በቃ በልጠውኝ ሄዱ እኔ ይሄን ያው ተስፋ በመቁረጥ ይሄን ገፋፍቶኝ ያው ወደ ስደቱ ላመራ ችያለሁ ማለት ነው ቀደም በገረፍታ ወደ ስደት ሄድሽበትን ምክንያቶች እየነገርሽ ነበር እስኪ በዝርዝር ንገሪን እስኪ አሁን ለተመልካች ከ5000 ምናምን ተማሪ ነበርና ሬጉላርና የቀን የማታ አንደኛ ወጥቼ ነበር የተመረቁት ሰቃይ ነኝ እና እንደዚህ ብዬ ተምሬ ጨርሼ ተመርቄ ስራ አላገኘሁም ለ2 አመት ለ3 አመት አካባቢ ያው ፈላለኩኝ ስራ ወዲህ ሄድኩኝ ላይ ታያልኩኝ ብዙ ነገር ሞክሬያለሁና እና ምንም ለውጥም የለም ውጤትም የለውም የራያ ሰው ስራ ያገኝም ጭራሽ ተጨርሷል ማለት ነው የራያ ተማሪ ጭራሽ አንደኛ ደረጃ ምንም በትምህርቱ በአእምሮ ምንም ነገር ቢኖርም ስራ አናገኝም ተጨርሷል ሞተ ማለት ነው አንድ የራያ ሰው ስራ ያገኛል በዚህ ጨርሰን በዚህ ቆርጠን በቃ ምንም ሌላ አማራጭ የለም አማራጫችን ነው ስደት ነው እርሻ እንዳናገኝ እርሻ የሚያገኙ እነሱ ናቸው ስራ የሚያገኙ እነሱ ናቸው በቃ በቋንቋችን ራሱ ያውቁታል ማንኛውም ቢሮ ገብተህ እኮ የሆነ ግፍ ደርሶብህ የሆነ በደል ደርሶብህ ችግርህን ልትናገር ቢሮ ገብተህ ማለት ነው ትግርኛ ቋንቋ መሆን አውቆ ወደ ወንጀል ነው የምትመራው በቃ በቋንቋችን ይለኝም በዚህ ምክንያት እኛም ይሰማናል ችግር ከዚህ ሆነን እነሱ ጋር ከመቸገር ከኛ በታይ ሆነን እነሱ ከኛ በላይ ሆነን ከሚኖሩ ተሰድተን ስደተን ርበንም ጠምተን ተቸግረን አማራጫችን እሱ ብቻ ሌላ አማራጭ ስለሌለን በዚህ ምክንያት ነው እኛ ወደ ስደት ያመራነው መልካም እስኪ እርሶስ ደግሞ ልጆቹን እዚሁ በስነ ስርዓት አስተምረው ስራ እንዲይዙ ለምን ማድረግ አልቻሉም ካልቻሉ ደግሞ ወደ እርሻ እንዲሰማሩ ለምን ማድረግ አልቻሉም እስኪ እሱን ይንገሩን ለትምህርት የነበረ ፖሊሲ የነበረ ስርዓቱ ራሱ የተማሩትን ጥሩ ነጥብ ያላቸው ልጆች ትምህርታቸው ጨርሰው ስራ አልገቡም ብዙ መንገላታትና ለስደት ነው የተዳረጉት የነሱ በማየት እነሱን ልማሩ ሞራናቸው ወደቀ በቃ አለቀ ከዛ የነበረው ደግሞ እዚህ አገራችን እንደምታውቁት ራያ መሬት በተለይ ቀበሌያችን እቺ ወደ ሽታባ የምትባል ቀበሌ ሀፍታም ቀበሌ ነው ሀፍታም ምንድነው የከርሰ መሬት ሀፍት አላት በቀላሉ 3 ሜትር ወይም እስከ 2 ሜትር ደርሰህ ተወረድ ብትል ውሃ ይገኛል የከርሰ ምድር ውሃ የከርሰ መሬት ውሃ ማለት ነው እዛ ለወጣቱ ይሁን ለገበሬውም በገንዘብ ይሁን በፋይናንስ ይሁን በመሰረታዊ ልማቶች ይሁን አቅርቦት ምንም ነገር አልነበረም ስለዚህ አማራጭ የለም ወደዛ እንዳትገባ ምንም ነገር የለም መሬትም የላቸው የኔ መሬት አለች በ83 በወንደላጤ ያገኘኋት መሬት አለች እሷን ሰርቼ ነው ልጆቹ የሚያሳድገው እና አመች ስላልነበረም በሁሉ መዳይ በጣም ጭቆና ስለነበረ እነሱ በራቸው ሄደዋል ስልጣን ያለው በዚህ በራያ ውስጥ የለም ወይም ከአድዋ ወይ ከአክሱም ወይ ደግሞ ከየት ቦታ መጥቶ እዚህ መስታደር የራሱ ወገን ከየትም ቦታ አምጥቶ እዚህ አመች የሆነ ቦታ ወይም የክፍት ጉጦች የነበረ ወስንት ወጣት መሬት የሌለው ይያለ ለሱ ኢንቨስትመንት ተብሎ በራሳቸው ብር የፈለጉት ብር አውጥተው ይሰጡታል እነሱ ያለባሉ ይሄንን ያየህ ይሄንን ትንሽ ተምረዋል ልጆቹም ማወቅ ደርሰዋል ብዙ ግፍና ብዙ ችግር ያዩ ነው ይሄ በዚህ መኖር አልቻሉ ባለችው ትንሽ አልሙ ብትላቸው አይምራቸው ሊቀበል አልቻለም ተረብሸዋል ስንት ግፍ ነው የሚታየው እና በዚህ በቃ አናይም አንኖርም በስደት በመንገድ ላይ ምንሙት ባህርም ይብላን እንሄዳለን ብሎ በዚህ
ሄደዋል። አባታችን እስኪ ወደ እርሶ ልንጣ። እርሶ እንደው ልጆቹን እዚሁ ቆይተው በትምህርታቸው ገፍተው እንዲጨርሱ እንዲማሩ በትምህርታቸው በተማሩት ትምህርት ወደ ስራ እንዲሰማሩ ወይም ደግሞ በርሻ ስራ እንዲሰማሩ ማድረግ አልቻሉም ነበር? ልጆቹን እንዳያርሱ በትምህርት አደጉ፣ እንዳይማሩ ጣሏቸው። በብስጭት በልጆቼ ብስጭት፣ ንዴት፣ በንብረቴ መራቆት ምን አድርጋለሁ? በሽተኛ ልበ በሽተኛ ሁኜ ተቀምጫለሁ። በንዴት በብስጭት ንብረቴን በልጆቼ ፈጅቻለሁ። አንዱ ጅዳ ይሄዳል፣ አንዱ የመን ይያዛል፣ አንዱ ነጥብ ይመጣል፣ አንዱ ማስተማሪያ ይላል። የክራይ ቤት እየከፈልሁኝ አላማጣ ነው ያስተማሯቸው። ክራይ ቤት እየከፈልኩኝ ያንን ሁሉ አድርገው ሆጭ አርገው ጣሉብኝ። ምን ላድርግ እንግዲህ አሁን ህልቅሶና መከራ ነው ያለሁት እንጂ ወደ እርሻ አልዶልኋቸውም። እንዲማሩ አገር እንዲመሩ ለአገር እንዲበቁ አገርን እንዲያገለግሉ የኔ ምኞት ይሄ ቆየ። ምኞቴ ግን አልተሳካልኝ። አሁን ደግሞ በዛሬ ጊዜ የኛ ቤተሰብ በሙሉ ህዶ ተምሮ የህቴ ልጆይ 12 ፈጅተው ሄደው አመታቸው በስሪ ማቆቃሉ። አመታቸው ልክ ጥር ደረሰ። በስር ሳውዲ አረቢያ ላይ ወሬያቸውን አንሰማ። ታስረዋን የሚባል ነው የራያ ላይ ሌላ ቢቀር ከሺ በላይ ከ2500 በላይ ነው ታስሮ ያለ። እኛ እንኳን የምናውቀው ዝርዝሩን የምናውቀው ታስሮ 8 ወር 9 ወር አመት አድርጓል። መፍትሄ የለም። ይሄኛው መንግስት እንዳይፈታ ችግር ተፈጠረ። ወደ ህግ ማስከበር ገባ፣ ፊትም ኮራሪያ ገባ። ህስቃይና መከራ ነው ያለው የራያ ሰው። ብሶቱ የባሰበት ነው። ብሶቱ ልቅሶ ነው ያለው። ጨርቅ ለብሶ ሲሄድ መሽቶ ሲነጋ ነግቶ ሲነሳ ሰው ይመስላል። ውስጡ ግን እሳት ነው ተቃጥሎ ያለ። ጨጓራው የነደደ ህዝብ ነው ያለው። ጨጓራው የነደደ ህዝብ ነው። ጨጓራው እነሱ ጋር ሐላጨበጨብ እነሱን ሐላልክ ምንሻ ሆኖ እነሱን ሐላገለገለ እነሱን ሐላከበረ እኮ እየተነቀፈ ጀርባውን ፈትሹት። መኖሪያው ወይን ነው እንዲህ አለ ሄደሃል። ይሄ ጋር ተገናኝተሃል። አላማጣ ማን ጋር ዋልክ? ስቃይ እኮ ነው ያለው። ህቤት ሆነን እኮ ስንሰማ ዛሬ ገሌ ይረሸናል፣ ዛሬ ገሌ ይደበደባል፣ ዛሬ ገሌ ይታሰራል ነው። በይኑሮ ነው የፈጀነው ኑሯችን። ምንሻ ሆኖ አንድ ሆኖ የነሱ አጨብጫቢ ሆነ እንኳን ስራ ሊያገኝ መሳሪያ እኮ አይዝም። አንደኛ እንደሆነ እንጂ 11ኛ እስቲገባ ድረስ ልጄ ሁለተኛ ሶስተኛ ወትሮ እንደተሸለመ ነው። ሽልማቱ ሁላለው ሴቲቱም እንዳያው ያቺ ትንሽቱ ምምለው በሙሉ 12 ስትትፈጅ አንደኛ ነው የሚወጡት። ብልሆይ ናቸው ልጆቼ። አዲ አልሆነም ነው መጠሻ ተብሎ 60 ወጣተኛ መንደር ተጎችለው አንተ ለፍልነ ብለውት የበርሁልኝ አገርን እያናጋ ምንነትን እየጠየቀ ነው። ይሄን ሰው እሰሩ ተብሎ ገበሬ ማህበር ወርዷል። ህዝብ ያውቀዋል፣ አገር ያውቀዋል። እኔ አለ ማመልከቻ ጽፎ እኔ የቦታ ጥያቄ የመጤሻ ጥያቄ እንጂ የምንነት ጥያቄ የለኝም የሚል ነገር ነው የተነጋገረው። የምንነት ጥያቄ ወደ አማራ እየሳበ ነው። 60 ወጣት ጎችሎ ወደ ምንነት እየሳበ ነው ተብሎ ተጠቁሞ ሽግር ነው የተገኘው። ይሄንን ሁላ ሄይ ድረስ ደርሷል። እንኳን ርስት የመቀመጫው ጎጆ ወጥቷል። 2 ልጅ ወልዷል። ድሬው አለው ተስፋ ስደትን ስላበዛ እንግዲህ ቢቆምልኝ ብዬ አጭቼ ድሬው አለው 2 ልጅ ወልዷል። በኔ እርሻ ነው የምንተዳደረው። እንኳን እርሻ ሊያገኝ መጠሻ አላገኝም። እኔ ቤት ነው ያለው። እኔ ቤት ለምን ማል ሊሰጠው እንደዚህ ብሎ ነው ኑሮውን የሚገፋው። እኔ ጋራ እኩል ተካፍለን ነው የምንኖረው። ማል ሊሰጠው የሚሰጠው የለም። በምንድነው? እዚህ ተወላጅ በመሆኑ ነው። ሽግሩ ይችናል የራያ ላይ በመሆኑ ነው። ለምን ነው ራያ ተሰድቶ ጥርግርግ ብለን እንድንሄድ ምድሯን እነሱ እንዲሰፍሩባት ነው ምኞታቸው። ይችናል ምድራቸውን እንጂ ሰዎቹን ማይፈልገው ሄዱ ነው እኮ የሚሉት። ወደ የት እንሂድ እንጃ። መሄጃችንን ንገሩን እኮ ያልሁት ቀን አለ።
ወይ መሄጃችንን ንገሩን ቦታ ስጡን እንልቀቅ ምንድነው የምታስቸግሩን ነው አለ ልማት አልሙ አሉን ምን አቅም አግንተን አለ ፈርመህ ልቀቅ ነው ያሉኝ ለኔ ምን አቅም አለኝ ብር አበድሩኝ ብር ማን አበድርህም እርሻውን ልቀቅ ለሚያለማ ስጡት ነው ያሉት አይ ድረስ ነው የተደረሰውኛ እንደው ይሄ ማጋነን ይመስላል እንጂ የነዚህ ሰዎች ስራ አይነሳም አይወሳም አይረሳም የነዚህ ሰዎች ስራ እኮ ብዙ ነው እኮ ታሪካቸው አቦ እና እንጃ እንደው የሰው ፍጥረት የላቸው ደሞ እነሱ የተወከለ ሰው እነሱ ጂኒ ናቸው ሰይጣን ነው የሚሆነው በሳምንቱ ሰይጣን ይሆነ እንጂ ምን ተብሎ የፍርሃት ነው የፍርሃት እንዳንሞት ወያን ሞት ተደግሶልን ነው ቆየ ሰኞና ማስከኞ ወታደር ገብቶ ነው እንጂ ተገደግሶልን አልቆየም እንዴ 8 ሰዎች ያማራ ተገደጋፊ ናቸው ተብሎ 101 ሰው ወታደር ሊያዘምቱ እኔስ ተልጆቼ አሉ ሰዎች ደሞ ሌላ አሉ 5 ሌሎ ያሉ እኒህ እንዲመቱ ነው የተባልነው ፊርማ ተፈራርመው ብን ቆየ አምላክ ግን ተፋ እግዚአብሔር ያልገደለ ሰው አይገለም ተርፈናል የኔ በተሰቦይ ብቻ 17 ልጆይ የህቴ የወንድሜ ልጆይ 17 ልጆይ ተመዝግበዋል አሉ ለወታደር ለሰኞና ማስከኞ ሊታፈሱ ቅዳሜ ከተፋለል አዎ ሰራይት ባይመጣ ራያ ባይደርስ ተጨርሰን ቆየ ሐርብና ሐሙስ ፈጅቻለሁ ብዙ ልጆች የራያ ልጆች አማራጭ አጥተው ተሰደደው በስደት ታፍነው እዛው ሳውዲ አረቢያ ህገወጥ ስለሆኑ ተይዘው በእስር ቤት አሉ ከኔ ጭምር ልጆቼ 2 ልጆች በእስር ቤት አሉ እዛው ብዙ ስቃይ ነው ያሉት ቅድም በኮሮና ምክንያት ተብሎ እስካሁን ድረስ ወደ ሀገራቸው ሊመለሱ አልቻሉ አሁንም ህግ ማስከበር መንግስት ችግርን እናቀዋለን ምን ላይ ችግር እንዳለ ሆኖም ግን የነሱም ዜጋ ናቸው ቶሎ ቢደርስላቸው ወደ ሀገራቸው ቢመልሳቸው እነዚህን አደራ ጭምር የሚመለከታቸው አካል ቢያፋጡንልን አደራላለሁ ሁለተኛ ጥያቄ እኛ እንግዲህ የለውጡ ደጋፍ ሆነን መሰራም ይዘናል በማንኛውም ነገር ደስ ብሎናል የደስታችን ሙሉ እንዲሆን ግን ቅድም እንዳልነው የመሰረተ ልማት ከርሰ መሬት ተደፍኖ ታሽጎ ያለው መሬት በፍጥነት መንግስት መፍትሄ ባደርግልን ስንዴም ቢሆን እርዳታም ማንኛውም ይሁን ጊዜው መፍትሄ ነው እንጂ ዘላቂ መፍትሄ አያመጣም ዘላቂ መፍትሄ የሚያመጣው እዚህ ከርሰ መሬት ያለው ውሃ ቢወጣልን ዘላቂ ለቀጣይም ለሀገሪቱም ለኛም ለኑራችንም ብዙ በቂ የሆነ ሀብት አለ እዚህ ራያ ውስጥ ይሄንን ቶሎ መንግስት እንዲያፋጥንልን ዋናው ነገር ህዝባችን የራያ ህዝብ ወርቅ ህዝብ ነው አማራነቱ ወለየነቱ አረጋግጦ አጥብቆ ያዘ ህዝብ ነው ስለዚህ እንደ አማራ እንደ መንግስት እንደ አማራ ብሔራዊ ክልላዊ መንግስት ከጎናችን እንድንርቀን አንፈልግም እንዴት ማለት ርቆን ማለት አይደለም አሁን መዋቅር አልተዘረጋም መዋቅር የቀበሌዎች መዋቅር ማለት ነው ሁሉም ነገር ፖሊሲው ምናምን የሚያስፈልጉ የቀበሌው ነገሮች አጠር ባለ መልኩ ከጎናችን ሆኖ ህብረተሰባችን እንዲያበረታታ ተመልካቾች የተከታተላችሁት ያለው የአርሶ አደሮች ወግ መሰናዷችንን ነው የአርሶ አደሮች ወግ መሰናዶ የዛሬ መዳረሻው ራያ አላማጣ ዙሪያ ወረዳ ወደፊት አበባ ቀበሌ ላይ ነው በዚህ ቀበሌ ላይ ያሉ አርሶ አደሮች የህገወጥ ስደት እይታ ምን ይመስላል የሚለውና ማህበራዊ ፖለቲካዊና ኢኮኖሚያዊ ጫናው ከነ ምክንያቱ የነገሩን የነበረው በርግጥ ህገወጥ ስደት በየትኛውም አካባቢ ላይ ያለ ነው የነዚህ አካባቢዎች ደግሞ ለየት የሚያደርገው በአብዛኛው የስደት ምክንያታቸው ፖለቲካዊ ጫናና የማህበረሰብ ደህንነት አለመኖር እንደሆነ ነው የነገሩን የነበረው መሰናዷችን ይቀጥላል ቀጣዩ ውድድር ነው የሚሆነው እርሻ ካለ እንኳን ወንዶቹ ሴቶቹም እናርሳለን
አቅም አለን እያሉ ነው የነበረውና ሁለት ሴቶችን ወደ ውድድር እንጋብዛለን። አንዷ ተወዳዳሪ እንግዳችን ነች የምትሆነው ከሌላ ሴት ጋር የማረስ አቅማቸውን እንፈትሻለን። እኔና እናንተም መዳኘት እንችላለን። ከዛ ባሻገር ግን በእርሻ በጣም የተካኑ አባቶች ስላሉ እነሱም በዳኝነት ላይ ይሳተፋሉ። ወደ ውድድር እንለፍ። ተመልካቾቻችን አሁን የውድድር ሰዓት ላይ ነን ያለነው። ተወዳዳሪዎቻችን ደግሞ ሙሉ እና ብርነሽ ናቸው። ዳኛም አለን። መጀመሪያ ግን ስሜታቸውን እንይ እስኪ። ማን አሸናፊ ይሆናል ብለሽ ታስቢያለሽ? እኔ ያው አሸንፋለሁ ብዬ አስባለሁ። ምክንያቱም ተማሪም ነኝ፣ የገበሬ ልጅም ነኝ። አባቴ ያረሰ ወንድሞቼ ያረሱ ስለማያቸው ያው አሸንፋለሁ ብዬ ተማመናለሁ። እኔ ትምህርት መማር ብቻ ሳይሆን እርፍ ጨብጨም አርሸም ወንዶች ጋርም መወዳደር እችላለሁ። ተወዳድሬ ማሸናፊ እንደምሆን እርግጠኛ ነኝ ያልኩ ነው። እኔም የገበሬ ልጅ ነኝ፣ ማረስ እችላለሁ። ትምህርትም ተምሬያለሁ። ትምህርት ብቻም ሳይሆን ግብርናም አሸንፋለሁ ብዬ ነው የማስበው። እስኪ እንግዲህ ውጤቱን እናያለን። ዳኝነት ላይ እንዴት ነው? ዳኝነቱን እኔም አልጠራጠራቸው የገበሬ ልጅና የታታሪ ልጆች ስለሆኑ እኩል ይወጣሉ የሚል አለኝ። ቢቀራቸውም ትንሽ ነው። እኔ ግን በዳኝነቴም እኩል በኩል አርጌ መዝኘ እሄዳለሁ የሚል እምነት አለኝ። ናውጣውጣ ናቶ አንበላይ ተውቶ ግባ 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 ኩሌ ግባ የኔ ባይህን ይመስላል። እሷን ደግሞ አሁን ትምጣ። ግባ ናውጣ ውጣ 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 ማለት አመር 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 ግባ 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 ኩሌ ግባ ግባ on ተመልካቾች የውድድር ሂደቱ ይሄንን ይመስላል። አሁን ውጤት የምንሰማበት ሰዓት ነው። ከዛ በፊት ግን የውድድር ስሜታቸው ምን እንደሆነ ደግሞ በቅድሚያ ለመታዘብ እንሞክር። እንዴት ነበር ውድድር? አሪፍ ነው። አሁን ማሸነፍ እንደምችል ነው ማስበው። ግን ከዛ በኋላ ደግሞ አባታችን ዳኛው ምን እንደሚለን አላቀም። እርሻው ግን በጣም ደስ ነው የሚለው። ሰርተን እንደምናድግ ነው የምንፈልገው። ያው ማረሱ በጣም ደስ ይላል። ለዛሬ ያው መጀመሪያ ጊዜያችን ነው። ያው አሁንም አሸንፋለሁ ብዬ አስባለሁ። እርሻው ቀላል ነበር? በጣም ቀላል ነው። በጣም ደስ ይላል። አሁን ወደ ዳኝነት ውጤቱን እንንታ እስኪ። በጣም ጥሩ ናቸው ልጆቹ። ጥቂት ያቺኛይቱ ጅራፍ አያያዝ በሬ አገራረፍ ወደ ኋላ ቀረት ስላለይ የብርነሽ ይቺኛይቱ በሬ አገራረፍ ጅራፍ ሀያደንደሷ ላይ በማረጉ እሷ ወሰድ ታረጋለች። ትከሻ ላይ ጅራፍ በማድረግ ይቺ የጎተተኝ ነው። በእርሻው ሁለቱም ጥሩ ነበሩ። ጅራፍ ግን ሀያደንደሷ ማረግ በሬ መግረፍ ስለሆነባት ጥቂት እሷ ወደ ኋላ ቀረት ብላለች። ይቺኛይቱ አለፍ ብላለች። በጅራፍ በእርሻው እንኳን አይባላል። አስተራረስ ሁለቱ ጎበዝ ናቸው። ጅራፍ አያያዝም ግን ውጤት ስላለው ብርነሽ ተሸንፋለች እየተባለ ነው። እንኳን ደስ ያለሽ። እንኳን አብረ ደስ አለን።
እንደሳለሽ እንኳን አንቺም አብሮሽ አሁን ታልፊያለሽ። ተመልካቾቻችን የውድድር ሂደታችን ይህንን ይመስል ነበር። የዛሬው የአርሶ አደሮች ወግ ቆይታም እጅግ ድንቅ ነበር። ዘና እንዳላችሁ ህይወታቸውንም እንዳያችሁ ተስፋ እናደርጋለን። በሚቀጥለው ሳምንት በሌላ አካባቢ በሌላ ርዕሰ ጉዳይ ከሌሎች አርሶ አደሮች ጋር ተመልሰን እንገናኛለን። መልካም ሳምንት።